ወንዶች ከጨነቃቸው አክሰፕት ዮርሰልፍ ቢ ኦኬ ሴጋ መምታት ምታቀም በቀቀ የታባት ምታቀበለኝ እባካችሁ በፈጣሪ ስም ነው የምለምናችሁ። በቃ መኑ በርሶ ድንቅ ያደርጋል ጌታ። እዛሽ ሲነ የሚለብሱት ለምንድን ነው ማለት ለምንድን ነው የምትጠይቀኝ የሚሉ ችኮች ናቸው። ገባ ለምን ጠይቃለሁ አይነት አልገባችሁ እናንተ ፋራዎች። ጃኒ ገብቶናል። እንደ ሀገር ችግር የሆነብን ነገር ምን እንደሆነ ታውቃላችሁ? ማንን ታዋቂ ማድረግ እንዳለብን አለማወቃችን። እቺ ልጅ በግልጽ አማርኛ የድሬዳዋ ሴቶች ሺቴ የሚለብሱት ለወሲብ እንዲመቻቸው በሚል ነው ብላ ተናግራለች። እኔ 5 ዓመት ድሬዳዋ ኖሬያለሁ። ዩኒቨርሲቲ እዛን የተማርኩት። በኖርኩባቸው ዓመታት እንደዚህ አይነት ሜንታሊቲ ያላቸው ሴቶች አጋጥሞኝ አያውቁም። ሲጀምር ድሬዳዋ ውስጥ ሺቲ የሚለበሰው በጣም ከፍተኛ የሆነ ሙቀት ስላለ ነው። ሕፃን በሉ ወጣት በሉ ትላልቅ ሴቶች ሳይቀሩ እዛ ሀገር የሚለበሰው 90%ቱ ሺቲ ነው። ምክንያቱ ሙቀት ስለሆነ ብቻ። እና እንደዚህ ሆኖ ሳለ አንዲት ሴት ወደዚህ ቲክቶክ መታ የድሬዳዋ ሴትን ለወሲብ ብትጠይቋት አንተ ፋራነ እንዴ እስክትል ድረስ ይሄ በጣም ቀላሉ ጥያቄ ነው ብላ ድሬዳዋ ውስጥ ያሉት ሴቶች ለወሲብ ክፍት እንደሆኑ ሺቲም የለበሱት ለወሲብ እንዲመቻቸው ነው ብላ መናገሯ በጣም ነው የሚያሳፍረው። የሆነ አንድ ሰው 10 ሰው ብትናገር እኮ ኢትስ ኦኬ ሜቢ ሊሆን ይችላል። መላው የድሬዳዋ ሴቶችን ነው የተናገረችው። እዚህ ጋር ለመጨመር የምፈልገው የድሬዳዋ ሕዝብ ግልጽ ነው፣ ምንም ነገር አይፈራም ሲባል ለወሲብ ክፍት ነው ማለት አይደለም። ለወሲብ ሲጠየቁ ወዲያውኑ እሺ ነው የሚሉት ለማለት አይደለም። የድሬዳዋ ሕዝብ ግልጽ ነው ማለት በጀርባ ሆኖ ምንም ነገር አያደርግባችሁም፣ መናገር የሚፈልገውን ማድረግ የሚፈልገውን በግልጽ አማርኛ ነው የሚናገረው ለማለት ተፈልጎ እንጂ ለብልግና ወዲያውኑ እሺ ይላል ለማለት አይደለም። እና አንዳንድ ጊዜ ስለ ድሬዳዋ የምታወሩትን ነገር እዛ ከሕዝቡ ጋር ሳትኖሩ በወሬ ብቻ ሰምታችሁ ጀጅ ለማድረግ አትሞክሩ። እስቲ መጀመሪያ ከሕዝቡ ጋር ኑሩና ያኔ ስለ ህዝቡ ምን ማለት እንዳለባችሁ በግልጽ ትናገራላችሁ። በነገራችን ላይ ይህ ጉዳይ በጣም ቀላል ነገር አይደለም። እንደ ቀላል የሚታለፍ ነገር አይደለም። ይቅርታ ልትጠይቅበት የሚገባ ጉዳይና 67 ሚሊዮን ብር ሀገራችንን ወክላ ሚስ ወርልድ ላይ የተሳተፈችው ሞዴል ሀሴት ደረጄ ከዓለም ሁለተኛ ከአፍሪካ አንደኛ በመውጣቷ ብቻ የ67 ሚሊዮን ብር ተሸላሚ ሆናለች። አንደኛ ለወጣው $1 ሚሊዮን ነው። በእኛ ወደ 130 ሚሊዮን ብር ማለት ነው። ብዙዎች ግን ይህንን ነገር የተረዱት አይመስለኝም። ማለትም የቁንጅና ውድድር ማለት ቁንጅና ብቻ የሚመስለው በርካታ ሰው አለ። በነገራችን ላይ የቁንጅና ውድድር ማለት ከቁንጅና ባለፈ የንግግር ችሎታ፣ ኮንፊደንስ፣ ራስን የመግለጽ ከራስ አልፎም ሀገርን ይዞ ሀገርን ወክሎ ሀገርን ለዓለም የማስተዋወቅ ትልቅ ስራ ነውና እንደ ማንኛውም ነገር ዝቅ አድርገን ልናየው አይገባም። ልክ እንደ እግር ኳስ፣ ልክ እንደ ሩጫ፣ ልክ እንደ ፊልሞቻችን፣ ልክ እንደ የትኛውም ኢትዮጵያ ወክለው በዓለም አደባባይ እንደሚፎካከሩት ሁሉ ይህ ነገርን ቦታ ተሰጥቶት ክብር ተሰጥቶት ሊታይ የሚገባ ጉዳይ ነው። ብዙዎች እንደ ቀላል ነገር እያዩትና እየቀለዱበት ስላየው ነው። ነገርየው ቁንጅና ብቻ ቢሆን ኖሮ ከሷ የሚበልጡ ከ100 በላይ ሴቶችን ልደረድርላችሁ እችላለሁ። ነገር ግን ነገርየው ከዛ ያለፈ ጉዳይ ነውና ሀገራችንን ወክላ በዓለም አደባባይ ከዓለም ሁለተኛ ከአፍሪካ አንደኛ ለወጣችው ሞዴል ሀሴት ደረጄ ያለንን ክብር ማሳየት አለብን። እናመሰግናለን ማለትም አለብን። ይህንን ልጅ እርዱት ብዬ ቪዲዮ ባልሰራም እርዳታ ከተደረገለት በኋላ ግን ደስታቸውን ከገለጹ መካከል አንዱ ነበርኩኝ። ምክንያቱም ማንም ሰው ሲቸገር ማየት አልፈልግም። ተቸግሮ እርዳታ ሲደረግለትም እንደ ማንኛውም ሰው ደስ ይለኛል። አሁን ግን በሚዲያ እየወጣ እኔ እርዱኝ አላልኩም አልተቸገርኩም ነበር እያለ እንደዚህ በኩራት ሲያወራ ሳይ ከማዘኔ ይልቅ እንደውም ለሱ በጣም ነው ያፈርኩት። ምክንያቱም ይሄ ህዝብ ተቸግሮ ነበረ ተጨንቆ ነበረ ብሎ ከዚህ ጭንቀትና ችግር እንዲወጣ ነበረ እንደዛ ብር ሲልክለት የነበረው እንጂ እንደምታውቁት እኛ ኢትዮጵያውያን ገንዘብ ተርፎን አይደለም። እንደምታውቁት ሶሻል ሚዲያው፣ ዩቲዩቡ፣ ፖድካስቱ ሁሉ ነገሩ የትኛውም ሰው ይሁን ብቻ እነሱ ገንዘብ የሚያስገኝ ከሆነ ለነሱ ተመልካች የሚያመጣ ከሆነ እንደፈለጉ እያቀረቡ እንደፈለጉ እንዲናገሩ የሚፈቅድ ነገር ሆነዋል። አሁን የምፈራው እነዚህ ሶሻል ሚዲያዎች ወደ ቴሌቪዥን ጣቢያዎችም እያመሩ ይገኛሉ። ትላልቅ የምንላቸው ሚዲያዎች፣ ቴሌቪዥኖች፣ ጋዜጠኞች ጭምር ለነሱ ተመልካች እንዲመጣ በሚል ለነሱ ገንዘብ እንዲመጣ በሚል እንደ ማንኛውም ሶሻል ሚዲያ ማንንም ሰው ማቅረብ ጀምረዋል። አስቡ፣ አንድ ሰው በርካታ ሰዎችን ተቸግር ያለው እርዱኝ ካለ በኋላ ገንዘቡ ሰብስቦ ብዙ ብር ካገኘበት በኋላ አልተቸገርኩም ነበረ ድራማ ስሰራባችሁ ነበር ብሎ በኮንፊደንስ ሲናገር፣ በነገራችን ላይ እሱ በነበረበት ሀገር ሕግ እንደዚህ የሚያጭበረብር ሰው በርካታ ዓመታትን
እስር ቤት እንዲገባ ይደረጋል። ምን ለማለት ፈልጌ ነው? ምናልባት አሁን ላይ ህዝቡ ሸውዳችሁ ሊሆን ይችላል፣ ሀብታም ሆናችሁበት ሊሆን ይችላል። በተለያየ መንገድ ህዝቡ ላይ ድራማ እየሰራችሁ ገንዘብ እያገኛችሁበት ሊሆን ይችላል። ነገር ግን አንድ ቀን ዋጋ ያስከፍላችኋል። እነዚህ ነገሮች ተደማምረው የሆነ ቀን ላይ ዋጋ ትከፍሉበታላችሁና በመጀመሪያ ደረጃ ህዝቡ ላይ እንደዚህ አይነት ድራማ አትስሩ። ምናልባት ተሳስታችሁ ሊሆን ይችላል። ምናልባት ገንዘብ ልታገኙበት ሊሆን ይችላል። በኋላ ላይ ደግሞ ህዝቡን ካጭበረበራችሁ በኋላ ከህዝቡ ብራችሁን ካገኛችሁ በኋላ ተመልሳችሁ ህዝቡ ላይ እንደዚህ ስታወሩ፣ እንደዚህ ስትኩራሩ የምር በጣም ነው የሚያሳፍረውና እባካችሁ በፈጣሪ ስም ነው የምለምናችሁ። ለሁለት ቀን ፈጣሪ ብትሆኝ ለኢትዮጵያ ምን ታደርጊያለሽ? ለኢትዮጵያ መጀመሪያ እንትን እንዳይኖረን አደርጋለሁ። ብሔር፣ ምንም አይነት ብሔር፣ በቃ ኢትዮጵያዊነት ብቻ። ሊቀሩ ከሚገቡ ጥያቄዎች ቀዳሚውና ዋነኛው ይሄ ጥያቄ ነው። የሰው ልጅ በመጀመሪያ ደረጃ ፈጣሪ ብትሆኝ እግዚአብሔር ብትሆኝ ተብሎ አይጠየቅም። ማንም ሰው ፈጣሪን መሆን አይችልም፣ ለጥያቄ ራሱ ቢሆን ማለት ነው። ችግሩ ልንገራችሁ። የመጀመሪያው ነገር እኔ ፈጣሪን ብሆን ኖሮ እንደዚህ አደርጋለሁ ማለት አሁን ፈጣሪ እናንተ የምትሉትን ነገር እያደረገ አይደለም ብላችሁ ፈጣሪን ተጠያቂ እያደረጋችሁ ነው ማለት ነው። በተመሳሳይ ሁኔታ ደግሞ በዚች ምድር ላይ ለተፈጠሩት እያንዳንዱ ነገር ፈጣሪን ተጠያቂ እያደረጋችሁት ነው ማለት ነው። ለምሳሌ በዚህ ጥያቄ ላይ ምን ብላ መለሰች አናን ታሪክ? እኔ ፈጣሪን ብሆን ኖሮ ዘር የሚባለውን ብሔር የሚባለውን ነገር አጠፋለሁ አለች። በዚህ መልስ ከሄደን አንድ ፈጣሪ እነዚህ ዘር ብሔር የተባሉትን ነገሮች ማጥፋት አልቻለምና እኔ ላጥፋቸው፣ እኔ ፈጣሪ ብሆን አጠፋቸዋለሁ እያለች ነው። ሁለት ደግሞ እነዚህ ዘር ብሔር የተባሉትን ነገሮች ሰዎች ሳይሆኑ ፈጣሪን የፈጠራቸው እያለች ነው ማለት ነው። ጥያቄውን ወይ አንድ ፈጣሪ ምን ቢያደርግ ነው ደስ የሚልሽ ማለት ይቻላል። ሁለት ደግሞ የተጠየቀችው ስለ ሀገር ስለሆነ ጉዳዩ ስለ ሀገር ስለሆነ መንግስት ብትሆኚ የዚህ ሀገር መሪ ብትሆኚ ምን ማስተካከል ትፈልጊያለሽ ተብላ መጠየቅ ትችላለች። ከዛ ውጪ ግን ጥያቄው ፈጣሪ ብትሆኚ እግዚአብሔር ብትሆኚ ወደሚለው ከሄደ ሰይጣን ለምን ከሰማይ እንደተወረወረ፣ የሰው ልጅ ለምን ከገነት እንደተባረረ ያኔ ትረዳላችሁ። እባካችሁን አገልጋዮችን አታሸማቀቁ። አቀባበል ምንጥሴ ቅብርጥሴ እያላችሁ አደባባይ ሞልታችሁ ሰባኪያን ዘማሪያን እየከበባችሁ በዝማሬ ምንጣፍ በመደርደር ብቻ በቃ አያስፈልግም። እነሱም አይፈልጉም ሲጀምር፣ ሲቀጥል ደግሞ አስፈላጊ ነገር አይደለም። እነሱ የመጡት ሰባኪው ሊያስተምር፣ ዘማሪው ሊዘምር፣ በቃ ሁሉም እንደተሰጠው ጸጋ እግዚአብሔርን አመስግኖ እናንተም ከእነሱ ጋር እግዚአብሔርን እንድታመሰግኑና ቃሉን እንድትማሩ እንጂ አደባባይ ሞልታችሁ አቀባበል ምናምን እያላችሁ እነሱንም አሸማቃችሁ የማይሆን ነገር ውስጥ እንድትገቡ አይደለም። ደግሞ በእነ ሐሰተኛ ነቢያት ምንጠላውን ነገር ቤተ ክርስቲያን ውስጥ ልታስገቡ ነው። በስንቱ በሩቁ የጠላነውን ነገር ይሄ መኪና ደርድሮ አደባባይ ሞልቶ አገልጋዮችን ከቦ በቃ አያስፈልግም። አገልጋዮችን በተቻላችሁ መጠን አገልግሎት ካላችሁ በድብቅ ለመሄድ ሞክሩ። ለስብከት ከሆነ የሄዳችሁት ስብከቱ ላይ ብቻ ለመታየት ሞክሩ። ለመዘመር ከሄዳችሁ የዝማሬ አገልግሎታችሁ ላይ ብቻ ለመታየት ሞክሩ። ከዛ ውጪ ትኩረቱን ሁሉ አገልጋዮች ላይ አታደርጉ። ሊታይ የሚገባው እግዚአብሔር እንጂ እነሱ አይደሉም። እንደውም የሆነ ያየሁት ቪዲዮ ላይ ለእነሱ አቀባበል ብለን ጠዋት ነው የወጣ ነው። እነሱ እኮ ገና 10 ሰዓት ምናምን ነው የሚመጡት። ከጠዋት ጀምሮ ለእነሱ አቀባበል ምን አለበት? እስቲ እንደዚህ ጌታን ብትቀበሉ።